Hi everyone, ናችሁ welcome to Infotech Addis channel. ቻናላችን በተለያዩ ጊዜ የሚወጡ የባንክ aptitude written exam እና interview question የCOC written exam and interview question that means interview ሳይሆን COC ላይ mostly practical questions አሉ so እንደ practically ኮቹ የሚጠይቀውን ጥያቄዎች በተመሳሳይ የተለያዩ ኮካ-ኮላ ኢትዮ ቴሌኮም ኢትዮጵያን ኤርላይንስ የሚያወጧቸውን የአፕቲቲዩድ ሪትን ኤግዛም እና ኢንተርቪው ኩዌስችኖችን በተለያዩ ኤፒሶድ ይዘንላችሁ እንመጣለን። በቅርቡ ደግሞ ጂኤቲ ኤግዛም በአዲስ አበባ ዩኒቨርሲቲ ጂኤቲ ኤግዛም የተሰጠ ነው ለ2016 ማትሪክ መግባት ለሚፈልጉ ተማሪዎች ቅድመ ፈተና ነው ማለት ነው። ለሱ ፈተና እንዲያዘጋጅ ያልናቸውን ጥያቄዎች ይዘንላችሁ እንመጣለን። ከዛሬ በፊት የተሰሩ 10 ኤፒሶዶች አሉ በጂኤቲ ላይ ሶ ፕሌሊስት አለ እሱን ማየት ትችላላችሁ። ይሄኛው ፓርት 11 ነው። ሶ ጂኤቲ ኤግዛም ባለፈው እንደተነጋገርነው 3 ፓርት ነው ያለው። ቨርባል ሪዝኒንግ፣ ኳንቲቴቲቭ ሪዝኒንግ እና አናሊቲካል ሪዝኒንግ ነው። ሶ አሁን ላይ ያየን ያለነው ኳንቲቴቲቭ ሪዝኒንግ ነው። ባለፈው እንደተነጋገርነው ለቨርባል ሪዝኒንጉ 60 ጥያቄ ነው 60 ደቂቃ ነው የሚሰጣችሁ። ለኳንቲቴቲቭ ሪዝኒንጉ 40 ጥያቄ ነው 60 ደቂቃ ነው የሚሰጣችሁ። ለአናሊቲካል ሪዝኒንጉ ደግሞ 25 ጥያቄ ነው 60 ደቂቃ ነው የሚሰጣችሁ። ሶ የኳንቲቴቲቭ ሪዝኒንግ ማትስ ነክ የሆነ ጥያቄዎች ስለሆኑ ሞስት ኩዌስችኖቹ 40 ጥያቄ በ60 ደቂቃ መጨረስ ትንሽ ሊከብድ ስለሚችል የምትችሉትን ጥያቄዎች ሰርታችሁ ከዛ ተመልሶ መስራት የተሻለ ይሆናል። ምክንያቱም 60 ደቂቃው ሲዘጋ ሲስተሙ ስለሚዘጋባችሁ ማለት ነው ኩዌስችኑን። ሶ ተመሳሳይ የሚሆን አይነት ኩዌስችኖችን እየሰራን እንሄዳለን። ሶ ድግግሞሽ ያለ ኦልሬዲም የተፈተነኛ ቲም ስላለ ምን አይነት ጥያቄዎች መተው እንደነበሩ ቲፕ እየሰጠናችሁ እንሄዳለን ማለት ነው። ሶ ኩዌስችን ነምበር 90 Suman bought a personal computer from a shopkeeper. If he sold it for 22,116 to Manish and made a profit of 14%, then what was the price at which Suman bought the personal computer? So Suman personal computer ከሾፕኪፐር ኦር ከሱቅ ገዛ በ22116 ብር ለማኒሽ ሸጠለት። 22116 ብር ለማኒሽ ሲሸጥለት 14% ፕሮፊት አግኝቷል። ሶ ኦሪጂናል ፕራይሱ ኦር ደግሞ ከፐርሰናል ኮምፒውተሩን ከሾፕኪፐሩ የገዛበት ገንዘብ ስንት ነው ነው ጥያቄው። ሶ ኩዌስችን ነምበር 19 ለመስራት መጀመሪያ ኦሪጂናል ቫልዩአችን ኤክስ ብለን ዲኖት አረግ ነው። ከዛ 14% ኦር 14% ፕሮፊት ጌን ሲደረግ 14 ኦቨር 100 0.14 ይሆናል። 0.14 ኤክስ አረግ ነው። ሁለቱ ሲደመር 22116ን ይሰጣላለን። ምክንያቱም ኦሪጂናል ቫልዩ መጀመሪያ የገዛበት ኤክስ አለ። የኤክስን 14% ፕሮፊት ስላገኘ 0.14 ኤክስ ሲደመርበት 22116 ሶ 1.14 ኤክስ is equal to 22116 ኤክስ is equal to 19400 ይመጣል ማለት ነው። ኤ ነው መልሳችን። Question number 91. A shopkeeper has a total daily collection of 11,200, 10,650 and 11,870 and 12,180 in 4 consecutive months. What should be daily collection in the 5th month such that the average daily collection for 5 months become 11,050 ብር? ሶ ሾፕኪፐር አላለን ቶታል ዴሊ ኮሌክሽኑ የሚያገኘው 11200 10650 11870 እና 12180 ነው። ለአራት ኮንሲኩዌቲቭ መንዝ ያገኘው። ሶ አምስተኛው መንዝ ላይ ምን አይነት አማውንት ዴሊ ኮሌክሽን ቢጨመር ነው አቨሬጃቸው 11050 የሚሆነው ነው ኩዌስችናችን። ሶ ኩዌስችን ነምበር 91 11200 ሲደመር 10650 ሲደመር 11870 ሲደመር 12180 ሲደመር ኤክስ ኦቨር 5 አቨሬጁን ይሰጠናል። አቨሬጁ 11050 ነው ብለናል። ሶ
11050 ክሪስ ክሮስ እናረጋው ከ5 ጋር 55250 is equal to አጠቃላይ የነዚህ አማውንት ሲደመር 45900 ሲደመር x ይሆናል። ሶ x ማለት 55250 ሲቀነስ 45900 ነው። ሶ 9350 ይመጣልናል። ኤ ነው ማለት ነው 9350። Question number 92. In a class of 24 students, if one student weighing 72 kilogram is added, then the average weight of the class is increased by 1 kilogram. If one more student weighing 61 kilogram is added, then the average weight of the class increases by 1.5 kilogram over the initial weight. What is the initial average weight in kilogram of the class? Milan. So 24 ስቱደንቶች አሉን። አንድ ስቱደንት 72 ኪሎ ግራም የሚሆን ሲጨመር አቨሬጅ ዌታቸው የ24ቱ በአንድ ይጨምራል ማለት ነው። ዛት ሚንስ 25 ስቱደንት ይሆንና የነበራቸው አቨሬጅ በ1 ኪሎ ግራም ከፍ ይላል። 61 ኪሎ ግራም የነበረው ደግሞ አድ ሲሆን 26 ተማሪዎች ይሆኑና ዌቱ ደግሞ አቨሬጅ ዌቱ በ1.5 ኪሎ ግራም ይጨምራል ማለት ነው። ሶ ኩዌስችን ነምበር 92 ለመስራት እዚህኛው ጋር 24 ስቱደንትን በኤክስ ዲኖት አረገን 24 ስቱደንት ሲደመር የምናገኘውን በኤክስ ዲኖት አረገን አቨሬጅ ዌቱ ደግሞ ዋይ ያልነው ምክንያቱም ኤክስ ኦቨር 24 ዳት ሚንስ የ24ቱ ስቱደንት ድምር በ24 ሲካፈል ዋይ ይሰጠናል። ኤንድ ደን ሁለተኛውን ኢኩዌሽን ደግሞ 72 ሲደመርበት ኤክስ ሲደመር 72 ኦቨር 25 ዋይ ፕላስ 1 ይሰጠናል። ሶ ይሄንን ሁለቱን ኢኩዌሽን ብቻ ተጠቅመን የአቨሬጅ ኢኒሻል ዌቱን ማግኘት እንችላለን። ለዛ 72 ሲጨመር ስቱደንቶቹ 25 ይሆናሉ። ዌቱ ደግሞ አቨሬጅ ዌቱ ዋይ በአንድ ይጨምራል ማለት ነው። ሶ ክሪስ ክሮስ እናደርገው ኤክስ ፕላስ 72 is equal to 25 ዋይ ፕላስ 25 ይመጣልናል። እዚህ ጋር 24 ዋይ is equal to x የሚል ኢኩዌሽን አለን። ሶ ኤክስ ላይ እንተካዋለን 24 ዋይን። ሶ ሲቀናነስ ዋይ is equal to 47 ይመጣልናል። ሶ the answer is B. Question number 93. The average income of a real estate was 1.5 lakhs per month. To increase the sales of plots next year, he decided to tie up with another real estate for getting more income by sell more plots to customer. After this, his income increased to 2.1 lakhs per month. What was the percentage increase in his annual income? So ምንድነው የሚለን አቨሬጅ ኢንካም ኦፍ ሪል ስቴቱ ኤጀንቱ 1.5 ላክስ ፐር መንዝ ነበረ። ሴልሱን ለመጨመር ከሌላ ሪል ስቴት ካምፓኒ ጋር ታይ ሆር ደግሞ ኮላቦሬት ሲያደርግ ኢንካሙ በ2.1 ላክስ ፐር መንዝ ጨመረ። አኑዋል ኢንካሙ በስንት ፐርሰንቴጅ ነው የጨመረው ነው ኩዌሽናችን። ሶ ኩዌሽን ነምበር 93 ለመስራት መጀመሪያ እዚህኛው ጋር 1.5 ላክስ ነበር 2.1 ላክስ ፐር መንዝ ደርሷል። ሶ የእነሱ ዲፍረንስ 2.1 ሲቀነስ 1.5 0.6 ነው። ሶ የጨመረው በ0.6 ነው። 0.6 ኦቨር ዘ ኦሪጂናል ቫልዩ ታይምስ 100% እናደርግ የጨመረበትን 40% እናገኛለን ማለት ነው። ሶ the answer is A. Question number 94. A certain sum money becomes 13,824 after 3 years and 32,768 after 6 years. If the interest is compounded annually, what is the rate per annum? ይለናል። So question number 94 ለመስራት annual interest compound interest ለመስራት amount is equal to principal in bracket 1 plus r over ኤን ምክንያቱም ኮምፓውንድድ የሆነበት አመት ማለት ነው። ሶሪ ይችኛዋ ትክክል አይደለችም። ኤን ነው ታይምስ ኤን ቲ ዳት ሚንስ ኮምፓውንድድ። አሁን ለምሳሌ ኮምፓውንድድ የሆነ ሰሚ አኑዋሊ ከሆነ ኤን 2 ነው የሚሆነው፣ ኳርተርሊ ከሆነ ኤን 4 ነው የሚሆነው ማለት ነው። ሶ እንደዚህ ሲሆን 13824 ላይ በ3 አመት ነው እንደዛ የሚሆነው። 32768 ላይ ደግሞ በ6 አመት ነው። ሶ ሁለት ኢኩዌሽኖች አሉን ማለት ነው። ሶ ኢኩዌሽን 2ን ባይ 1 እናካፍለዋለን። ዛት ሚንስ 32786 ሲካፈል 13824 is equal to የዚህኛው ቫልዩ ምክንያቱም ፒ በፒ ይጣፋል 1 plus r over 100 raised to 3 ይመጣልናል። ሶ
0.33 is equal to 0.01 r ይመጣልናል r is equal to 3.33% ይሆናል that means b ነው መልሳችን 95ኛው ጥያቄ if a certain sum invested under compounded interest become 4 times itself in 15 years then how many years will the sum becomes 16 times of itself so የሆነ sum አለን ኮምፓውንድ ኢንትረስትድ የሚሆነው በ4 አመት ውስጥ 4 ታይምስ ነው በ15 አመት ውስጥ በስንት አመት ነው 16 ታይምስ ወይም ደግሞ 16 እጥፍ የሚሆነው ነው ጥያቄያችን ሶ ኩዌስችን ነምበር 95 ን ለመስራት እዚህኛው ጋር 4p is equal to p in bracket 1 plus r over 100 raised to 15 ይሆናል ይሄኛው ማለት ይሄኛው ኢኩዌሽን 4 ታይምስ ይሆናል ያለን ነው 4 ታይምስ ይሆናል በ15 አመት ማለት ነው ሶ በስንት አመት ነው 16 ታይምስ ይሆናል ነው ጥያቄያችን ሶ እዚህ ጋር ኢኳል አድርገን እየሰራን ያለ ነው 16p ቢሆን ደግሞ p in bracket 1 plus r over 100 raised to ማናውቀው ቁጥር ነው ያ ቁጥር ምንድነው ነው ሶ 4 raised to 1 over 15 that means የአራት ፕሪንሲፕል raised to 1 over 15 ይሆናል ምክንያቱም ይሄኛው ወደዚህ ለማዞር 1 over 15 ሆኖ ነው የሚመጣው ሶ የ16 ቁጥር ደግሞ 4 raised to 2 ነው 16 ን የምናገኘው ሶ t over 4 ነው ማለት ነው ሶ t ነው የምንፈልገው ለዛ 2t over 4 is equal to 1 over 15 t is equal to 13 ይመጣልናል ሶ መልሳችን a ነው Question number 96 Rosalind borrowed a sum of 6000 at the annual rate of 15% compounded annually at the end of each year she pays back 1200 what is the total amount she has to pay at the end of third year in order to clear all her dues ይላል So question number 96 ለመስራት መጀመሪያ ኢንትረስት የምናገኘው PRT over 100 ነው ሶ መጀመሪያ የነበረው የተበደረችው ብር 6000 ብር ነበር ሶ የ6000 ብር ኢንትረስት 900 ብር ነው 900ን መጀመሪያ የነበረው ፕሪንሲፓል አማውንት ላይ ስንደምረው 6000 ሲደመር 900 ይሆናል በት እያንዳንዱ አመት ላይ 1200 ከፍላለች ስለሚለን 1200ን ስንቀንስ 5700 ይመጣልናል ሁለተኛው አመት ላይም ደግሞ በPRT over 100 ስንሰራ እዚህ ጋር ፕሪንሲፓላችን ኒው ቫልዩ 5700 times 15% over 100 ስናደርግ 855 ይመጣል 5700 ላይ 855 ደምረን 1200 የከፈለችውን 1200 ስንቀንስ 5355 ይመጣል ሶስተኛው አመት ላይ ደግሞ I interest 5355 times 15% over 100 803.25 ይመጣልናል ፕሪንሲፓላችን ላይ ስንደምረው 6158 ከ25 ይመጣልናል so the answer is A ማለት ነው Question number 97 arrange the given fraction in ascending order ነው ይሄኛውን በካልኩሌተር አካፍላችሁ ማግኘት ትችላላችሁ or ደግሞ እንደዚህ ያያችሁትም የትኛው ቁጥር እንደሚበልጥ መለየት ትችላላችሁ either way ካልኩሌተር ስለሚፈቀድ የጂኤቲ ኤግዛም ቀን ካልኩሌተሩ ሞር ፕሪሳይዝ ነው የሚሆነው or ሞር አኩሬት ነው የሚሆነው so እዚህኛው ጋር መልሳችን C ነው Question number 98 what is the sum of the biggest and the smallest fraction among the given fraction ይለናል so question number 98 ለመስራት What is the sum of the biggest and the smallest fraction የሚለን so smallest number እዚህ choice ውስጥ 2 over 3 ነው so highest number ደግሞ 5 over 6 ነው so ሲደመሩ የትኛውን fraction ነው የሚሰጠን ነው ጥያቄው so 2 over 3 plus 5 over 6 ሲደመር 9 over 6 ነው የሚመጣልን that means 1.5 or ደግሞ 1 over 2 1 over 2 ማለት 1.5 ማለት ነው እቺኛው 0.5 ስለሆነ ዲኖት የምታረገው question number 99 if 65.7402 is equal to 6a plus 5 over b plus 7c plus 4 over d plus 2 times e then the value of 2 times a plus b over 5 plus 10 times c plus d over 20 plus 4e is equal to ነው የሚለን so question 99 ን ለመስራት
መጀመሪያ ቫልዩ እንደዚህ ነው አለን። ለዛ እዚህ ጋር 65.4.740ቱን በዚህኛው ፎርም ነው ዲኖት የምናደርጋቸው። ሶ 6a ማለት እዚህ ጋር 6a ሲል 60 ዲኖት የሚያደርገው ኤን ነው ማለት ነው። ሶ 60 አለን። ከዛ እያንዳንዱን ዲጂት እንደ አንድ ቫልዩ እያደረገን ነው የምንሄደው። ሶ 60 ሲደመር 5 ሲደመር 0.7 ሲደመር 0.004 ሲደመር 0.0002 ከዛ ከዚህኛው ቫልዩ ጋር እኩል አድርገን የኤን የቢን የሲን እና የዲን የኢን ቫልዩ እናውቃለን ማለት ነው። ሶ በዚህ ኬዝ ኤ 10 ነው፣ ምክንያቱም 6a is equal to 60 ስለሚሆን ኤ 10 ነው። ቢ ደግሞ 5 over b is equal to 5 ከሆነ ቢ 1 ነው ማለት ነው። ሲ ደግሞ 0.7 is equal to 7c ከመጣ ሲ 0.1 ነው። ዲ ደግሞ 4 over d is equal to 0.04 ከሆነ ዲ 100 ነው። 2 times e ደግሞ 0.0002 ከሆነ e 0.001 ነው። ሶ እዚህኛው ኢኩዌሽን ውስጥ ያገኘነውን የኤ የቢ የሲ የዲ እና የኢ ቫልዩ እንከታለን ማለት ነው። ሶ እንደዛ ስናደርግ 26,200.204 ይመጣልናል። 26,200.204 that means the answer is B ማለት ነው። Question number 100. If the perimeter of an isosceles right angled triangle is 12 plus 6 root 2, then what is the area of the triangle ይለናል። ሶ question number 100 ለመስራት እዚህ ጋር መጀመሪያ perimeter is equal to height plus 2 times length ነው የሚሆነው። ሶ height 12 ነው በዚህኛው ኢኩዌሽን። 2 times l የሚለውን 6 root 2 ካልን ሌንግዝ አንዱ ሌንግዝ ኦቨር 2 አድርገን 3 root 2 ማለት ነው። ሶ ኤሪያ ማለት ደግሞ በዚህኛው ራይት አንግልድ አይሶሰለስ ትራያንግል ስለሆነ ኤሪያ የምናገኘው 1/2 ኤል ስኩዌር ነው የሚሆነው። ሶ 1/2 አድርገን የሌንግዙን እዚህ ጋር ያገኘነውን ሌንግዝ ስኩዌር ስናደርግ 9 እናገኛለን ማለት ነው። 9 ሜትር ስኩዌር። ሶ ኩዌሽን ነምበር 100 the answer is A 9 ሜትር ስኩዌር። ሶ ከኔክስት ኤፒሶድ ቀጣይ ኩዌሽኖችን እንሰራለን። በተጨማሪም የተለያዩ የካምፓኒ አፕቲቲዩድ ሪትን ኤግዛሞችንንም እያያዝንላችሁ እንመጣለን። ሶ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ሼር በማድረግ ለሌሎች እንዲደርስ በተጨማሪም ቴሌግራም ቻናላችን አስቀምጠናል። አዲስ ቪዲዮ ሲለቀቅ እዛ ላይ ፖስትድ ስለሚሆን ቴሌግራም ቻናላችንን ጆይን አድርጋችሁ አዲስ ነገር ማየት ትችላላችሁ። ቴንክ ዩ ፎር ዋቺንግ። እናመሰግናለን።